በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም የአስራትና የበኩራት ልጆች በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላክ ስሙ ዛሬም ዘወትርም በእኛ አንደበት ብቻ ሳይሆን በፈጠረው ፍጥረት ሁሉ የተመሰገነ ይሁን። እንኳን ለበዓለ መስቀሉ በሰላም አደረሳችሁ አደረሰን። እንግዲህ ዛሬ በዓለ መስቀሉን የምናስታውስበት ነው። እንደ እግዚአብሔር ፈቃድ እግዚአብሔር ወዶ እግዚአብሔር ፈቅዶ ዛሬ የበዓለ መስቀል በዓል በዓለም ሁሉ ይከበራል። ያው እንደ ሁኔታው ምንም እንኳን ሁላችንም ተጋብዘን ሁላችንም በቤተ ክርስቲያን ተገኝተን ለማክበር ችግር ቢሆንም የተወሰን ሆነን በዓለ መስቀሉን እናከብራለን። ይህ ቤተ ክርስቲያን እነዚህ ባለቤቶቹ በጣም ክርስትናውን በመናገርና በማሰብ ሳይሆን በማድረግ በማንበብ ሳይሆን በመተግበር ክርስትናውን የተገበሩ ናቸው ማለት ይቻላል። ዋናው ሃይማኖት ማለት ለሰዎች ልጆች ማዘን ነው። ለሰዎች ልጆች ማዘን፣ የሰዎች ልጆችን ችግር መረዳት ነው። ዋናው ትልቁ ሃይማኖት ይሄ ነው። መራራ እና ራርተው እኛ እየቀደስን እኛ ህዝባችን እየመጣ ለምን እናንተ ቅዳሴ ይታጎላል የእናንተ ቅዳሴ ብለው ከነሐሴ 1 ጀምረው እስካሁን ድረስ ይኸው እየቀደስን ያለነው። እግዚአብሔር ይመስገን። በሂደትም 60 ሰው ፈቅደውልን አሁን ዛሬ ትንሽ በዛ ብለናል። ነገር ግን ሰዎቹ ይህን ያህል እንትን ይላሉ ብለን አናስብም። ለማንኛውም ግን እግዚአብሔር ፈቅዶላችሁ ተገኝታችኋልና እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በባለፈው ሳምንት ህፃናት እንዲቆርቡ ሌሎችም ወጣቶች እንዲቆርቡ አረጋውያንም እንዲቆርቡ በጣም ጉጉት አላቸው እና የዛሬ ሳምንትና የዚያኛው ሳምንት ከልክለን ነበረ። ሰው የተከለከለውም ያልተከለከለውም ያልመጣውም ማለት ነው እየደወለ ልጆቻችንን ማቁረብ እንፈልጋለን፣ ያቃዣቸዋል፣ ያማቸዋል በሚል ስላሉን በዚህ ሁኔታ ነው ዛሬ ሰው ግንዛቤ እስከሚያገኝ ድረስ እኛ ለበሽታው ብለን ነው ለሌላ አይደለም። ዞሮ ዞሮ ቅዳሴ ተቀድሰዋል። ሌላ ምንም እንትን የሚባል ነገር የለም። ሌላ ስራ የሚጨመር ነገር የለም። ነገር ግን ለህፃናቱ ደህንነት ፈልገን ነው፣ ለሰዎቹ ደህንነት፣ ለወጣቶቹ ለአረጋውያን ደህንነት ብለን ነው የከለከልነው የሚለውን ነገር ተነጋግረን ለማንኛውም ግንዛቤ እስከሚደረግ ድረስ እስከሚያደርግ ድረስ ሰው መፍቀድ ያስፈልጋል ብለን ዛሬ የፈቀድነው ለዚህ ነው። የዛሬ ሳምንት የከለከልናችሁ ካላችሁም ሌሎችም በቤት ያላችሁም ይህንን ድምፅ የምትሰሙ በዚህ ምክንያት መሆኑን መገንዘብ ያስፈልጋል። ስጋው ደግሞ ለሀብታም ለድሃ ለትንሽ ለትልቅ የማይከለከል ነው። ከተወለደ 40 ቀን ከተወለደች 80 ቀን ከሆናት በኋላ እስከ ለተሞት ድረስ ለማንም የማይከለከል ነው። ለሁሉ ሁሉ የሚመገበው ሁሉ የሚጠጣው ነው። የምንበላው የምንጠጣው ዘላለማዊ ምግባችን ነው። ለማንም አይከለከልም እና የከለከልናችሁ በዚህ ምክንያት መሆኑን ሁላችሁም መገንዘብ ያስፈልጋል ማለት ነው። ለወደፊትም እኔ እንዳንድ አስተማሪ እንዳንድ አባት የሚመክራችሁ ነገር ቢኖር ልጆች ካላመማቸው ካላሳያቸው ቁርባኑ የተወሰነ ጊዜ ተገስ ብንጥሩ ነው። ለልጆቻችን ደህንነት ማለት ለልጆቻችን ደህንነት እንኳን እነሱ እኛ የማንችለው በሽታ ስለሆነ ማለት። ስለዚህ ይህንን ግንዛቤ አድርጉ። ልጆቻችንን ማለት ወደዚህ የምናመጣቸው ቢቆርቡ ችግር ሆኖ ሳይሆን እምነትን ደግሞ ጎደሎ ኑሮ ሳይሆን አንዳንድ ጊዜ ወታአባ ሀዳታ ይላል
ተሸሸጊራ መሸሸጊያ ያስፈልጋል። ስለዚህ እግዚአብሔር ያመጣው መቅሰፍት ስለሆነ ጊዜያዊ መቅሰፍትና ጎርፍ አንድ ነው። ጎርፍ እስከሚያልፍ ድረስ ብዙ ነገሮችን እየጠረገ ይወስዳል። በሽታም እንደዚያ ነው። ሲመጣ አካባቢ ታውቃላችሁ፣ ጣሊያን ላይ በየመንገዱ ነበር ሰው የሚሞተው። በጣም አስቸጋሪ ነበር። አሁን ደግሞ የተወሰነ ተገስ ብሏል። ከዚህ ደግሞ 3 ወር 4 ወር በኋላ ደግሞ ምናልባት ቀጥተኛ የሆነ መድኃኒቱን እግዚአብሔር ይሰጠን ይሆናል። ስለዚህ እስከዚያ ድረስ ብንታገስ ጥሩ ነው። በሌላ በኩል ቅድም ተአምረ ማርያም ላይ ሰምታችኋል። የእመቤታችን ተአምር ሰምቶ የሄደ እንደ ቆረበ ይቆጠርለታል። ይደረግልኛል በማለት ቢሰማ ነው ይደረግልኛል በማለት ቢሰማ። ስለዚህ ይህ ስለሆነ እናንተ ከዚህ ስትመጡ እንኳን ሌላ ለመቁረብ አስባችሁ ማለት ነው። ነገሮች አለመቻችላችሁ ጾም የማትጾሙበት ቦታ ውስጥ ሆናችሁ ሀሳባችሁ ግን ወደ ቁርባኑ መጥቶ ያላችሁ ሰዎች ራሱ እግዚአብሔር ውስጣችሁን ያውቃል። እግዚአብሔር እንደ ሰው ጨካኝ አይደለም። እግዚአብሔር ሩህሩህ ነው። ሩህሩህ ስለሆነ ነው እንጂ በኃጢአታችን ምክንያት ቢሆን በዚህ ቦታም ባልተገኘ ነበር እና በዚህ ምክንያት ስለሆነ አደራችሁን በዚህ መጣችሁ እንዳትቀየሙ፣ ኃጢአት ውስጥም እንዳትገቡ። ለማንም የሚከለከል ለማንም የሚሰጥ ስላልሆነ በዚህ ምክንያት መሆኑን ግንዛቤ እንድትይዙ ነው። አሁን ቀጥታ ወደ ትምህርቱ ገባለሁ። ወወሃብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይዳኑ ፍቁራኒከ። ቅድም የተሰበከው ምስባክ ነው። ዲያቆኑ ወይም ዲያቆናቱ የሰበኩት ምስባክ ነው። ወወሃብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቀስት ይላል። መዝሙር 59 ቁጥር 4 ላይ የሚገኝ ኃይለ ቃል ለሚፈሩህ ለወዳጆችህ ለሚያመልኩህ ምልክትን ሰጥሃቸው ከቀስት ከፍላጻ ይድኑ ዘንድ ወይዳኑ ፍቁራኒከ። ወዳጆችህ የምትወዳቸው የምታከብራቸው የሚያከብሩ የሚያመልኩህ ወዳጆችህ ከቀስት ያመልጡ ዘንድ ምልክትን ሰጥሃቸው ይላል። ነቢየ እግዚአብሔር ዳዊት የተናገረው ኃይለ ቃል ነው። እየሰማችሁ ነው? ስንት መዝሙር አልኳችሁ? 59 ቁጥር 4 ላይ ተከታተሉ። አሁን ጊዜው የሞኝ ዘመን አለ፣ የብልጣብልጦች ዘመን፣ አንባቢ ባይኖርም ጠያቂ ያለበት ዘመን። አንባቢ እንኳን የለም፣ ንባብ ሙቷል። በአብዛኛው ሰው አይቶ ማለፍ ካልሆነ በስተቀር አያነብም። መጽሐፍ ቅዱስ በየቤታችሁ አለ። እንደው ያንተን እንኳን ባይኖር በየመጽሐፍ ቅዱስ አሁን ተጭኗል። መጽሐፍ ቅዱስ አለ፣ የሚያነብ ሰው ግን የለም። እና ወዳጆችህ ወገኖችህ ምዕመናን ከቀስት ያመልጡ ዘንድ ምልክትን ሰጥሃቸው። ምልክት ይሄ ነው፣ ይሄ መስቀል ነው። በዝንቱ መስቀል ትመው ጸረከ፣ በሱ መስቀል ጠላቶችን ድል ታደርጋለህ ተብሎ ለእነ ሙሴ ተነግሯል። በኋላም ለሐዋርያት ተነግሯል። በኋላም ለሰማዕታት ለጻድቃን ተነግሯል። ለእኛም ተነግሯል። እና ዛሬ መስቀልን የምናከብርበትን ምክንያቱን ማወቅ ያስፈልጋል፣ መጠየቅ ያስፈልጋል፣ መገንዘብ ያስፈልጋል፣ ሴብ ማድረግ ያስፈልጋል። ገንዘብ ሴብ ብናደርገው ወይም ብንሰበስብ በባንክ ብናስቀምጠው ነገ ይጠፋል፣ ጠፊ ነው፣ ያልቃል፣ ይደቃል። የማያልቀው የማይደቀው የማያልፈው ሰማይና ምድር እንኳን ተለዋውጠው እንዳልነበሩ ሲሆኑ እንደ ሻማ ሲቀልጡ
ሲያልፉ የእግዚአብሔር ቃል ግን ሁልጊዜም ዳኛና የማያልፍ ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ ለደቀ መዛሙርቱ ስለነገራቸው፣ ስለዚህ ከቀስት ያመልጡ ዘንድ ምልክትን ሰጣቸው። ታሪክ በታሪከኞች ይሰራል። እግዚአብሔር የሰዎችን ልጆች ባለ ታሪክ ያደርጋቸዋል። ከቅንነታቸው አንጻር ሁለት ታሪክ አለ በዓለም፣ አስከፊ ታሪክና የሚያስደስት ታሪክ፣ የሚያስለቅስ ታሪክና የሚያስደስት ታሪክ፣ ዘላለማዊ ታሪክና የሚጠፋ ታሪክ። ይህ ዛሬ የተሰራው ዘላለማዊ ታሪክ እንደሚታወቀው በመጽሐፍም እንደተነገረው በመጽሐፈ ስንክሳር ተጽፎ እንዳየነው እንዳገኘነው እሌኒ ንግሥት የምትባል እግዚአብሔርን የምታመልክ እግዚአብሔርን የምታምን በቅዱሳን አማላጅነት የምታምን ታላቅ ሴት ነበረች። ታሪክ በሴቶችም ይሰራል፣ በወንዶችም ይሰራል። ወንዶችም ባለጥሩ ታሪኮች አሉ፣ ሴቶችም ባለጥሩ ታሪኮች አሉ። ሴቶችም ባለመጥፎ ታሪኮች አሉ፣ ወንዶችም ባለመጥፎ ታሪኮች አሉ። ይቻላል በሁለት ነገር ስለሆነች አለች፣ በክፉ ታሪክና በመልካም ታሪክ፣ ባድርግና አታድርግ በሚሉ ነገሮች የተተበተበች ስለሆነ ሁለቱ ታሪኮች ተያይዘው ይናገራሉ። ክፉም ይነገራል፣ እንደ ክፋቱ ይጠቅመናል። ለምንድን ነው የሚጠቅመን? ክፉ የሰሩ ሰዎች ያገኙት ዋጋ መጥፎ እንደሆነ እንድናውቅበት፣ መልካም የሰሩ ሰዎች ደግሞ መልካም ዋጋ እንዳገኙ እንድንገነዘብበት ሁለቱም ታሪክ በመጽሐፍ ቅዱስ ተጽፎ እናገኘዋለን። መጽሐፍ ቅዱስ ግማሽ ዕድሜያቸው የተበላሸ ከሆነ የተበላሸ ታሪክ ከሆነ ያንን ሁሉ አይምርም፣ ይጽፋል። የነ ዳዊት ግማሽ ዕድሜያቸው መንፈቅ ዕድሜያቸው የተበላሸ ታሪክ ነበር። በመንፈቅ ዕድሜያቸው በመጨረሻ ዕድሜያቸው ደግሞ መልካም ስራ ስለሰሩ ያንን እንደ እባብ ገላ ውልቅ አድርጎ ትቶ ታሪካቸው ይሄ ነበር። በኋላ ግን እግዚአብሔርን አስደስተው እንዲህ አደረጉ ብሎ ይጽፋል። ወሀብኮሙ ትምህርተ ለእለ ይፈሩ፣ ለሚፈሩ ለሚያመልኩ ለምእመናን ምልክትን ሰጣቸው ከቀስት ያመልጡ ዘንድ። ቀስት የተባለ ሰይጣን የሰዎችን ልጆች የሚያዋጋቸው እኮ ሰይጣን ነው። ዋና ብረትና እሳት ይዋሃዳል። እሳቱንና ብረቱን መለየት አይቻልም። ሰይጣን የተዋሃደው ሰው እንደዚያ የሰዎችን ልጆች እንደ እሳት ያቃጥላል። በሰዎቹ ተዋህዶ ማለት ነው። ብረቱ ከእሳቱ ጋር እንደሚዋሃደው ብቻውን እንደማይለይ ሁሉ ሰይጣንም ከሰዎች ልጆች ጋር ይዋሃድና የሰዎችን ልጆች ይዋጋል። ተወካይ ነው፣ የሰይጣን ተወካይ ነው። ክፉ ስራ የሚሰራ ሰው የሰይጣን ተወካይ፣ የሰይጣን ጀነራል፣ የሰይጣን ጋቻ ጃግሬ ነው ይባላል። ስለዚህ ይቺ ንግሥት ታሪኳ በጣም አስከፊ ታሪክ ነው። እግዚአብሔርን ስናም የእግዚአብሔር ሰዎች ስንሆን ዝም ብለን ያለ መሰናክል እንሄዳለን አይምሰላችሁ። በሐሜት እንሸሻለን እኮ ከቤተ ክርስቲያን። በሐሜት ከሌ አማን ብለን፣ ከሌ ሰደበን ብለን፣ ከሌ ካለበት ቦታ አልገኝም ብለን በሐሜት እንሸሻለን። የቅዱሳን ታሪክ የሚያሳየን ግን መልካም ስራ ሰርተው ተገፍተው ከቤተ ክርስቲያን አልወጡም። መልካም ስራ ሰርተው እና ይቺ ሴት ለባሏ ታማኝ፣ አገልጋይ፣ ርኅሩህ፣ ሁልጊዜ ስለ ባሏ የምትጨነቅ፣ ትዳሯን የምታከብር ሴት ነበረች። ባሏ ነጋዴ ነበረ፣ ተርቢኖስ ይባላል። ማን ይባላል? ተርቢኖስ በሉ። ይህንን ታሪኩን የሁለታቸውን ታሪክ ለመገንዘብ ባሏ ማን ነበረ?
ተርቢኖስ ይባላል። ተርቢኖስ የሚባለው ሰውዬ ነጋዴ ነበር። ይቺ ቤተ ክርስቲያኒቱ በእንተ እንዳይነግዱ ሀዊነ ወካይበን አስተበኩ ዘኩሎ እግዚአብሔር አብ ነግዶ ያለ ኢየሱስ ክርስቶስ በእንተ እንዳይነግዱ ሀዊነ ስለሚነግዱ ትጸልያለች ቤተ ክርስቲያን። ስለሚያርሱ ትጸልያለች። የማትጸልይላቸው ሰዎች የሉ እና የሰውዬ ባህር ተሻግሮ ይነግዳል ከጓደኞቹ ጋር እና ጓደኞቹ ጋር በሚነግዱበት ሰዓት አንድ ነገር ቁጭ ብለው መቼም ቁጭታ መጥፎ ነው። መቀመጥ ስራ ፈትነት መጥፎ ነው። ስራ የፈታ መነኩሴ ቆሙን ቀዶ ሲሰፋ ይውላል ይባላል። ለምንድን ነው እንደዚህ የሚባለው? በገዳም ከፍተኛ ስራ ነው። ግማሹ ጌሾ ይሸመጥጣል፣ ግማሹ አትክልት ይቆፍራል፣ ግማሹ ወፍጮ ይፈጫል፣ ግማሹ እንጀራ ይጋግራል፣ ግማሹ አገልግሎት ያገለግላል። አንድም ሰው በገዳም ቁጭ ብሎ የሚውል የለም። ጉልበቱ የደከመ በጣም መንቀሳቀስ ያቃተው ደግሞ ምን ያደርጋል? ቁጭ ብሎ የሚሰፋ ነገር ይሰፋል፣ ሰሌን ይሰፋል። ለምን? ስራ መፍታት ራሱ ኃጢአት ስለሆነ ማለት ኃጢአት ያስተምራል። እና ቁጭ ብለው እየበሉ እየጠጡ ሳለ ከስራቸው አርፈው ሲነጋገሩ አይ እኛ እኮ ዝም ብለን ነው የምንንገላታው፣ እኛ መከራችን እናያለን፣ ገንዘብ እንሰበስባለን፣ ትዳሮቻችን እኮ አሁን እኮ ይባግጣሉ፣ ባለጌ ሊሆኑ ይችላሉ ብለው ያንን ነገር ይነጋገራሉ። ሰይጣን ከመካከላቸው ገባ። ሰይጣን ሲገባ ሁለት ነገሮችን ነው የሚያሳየው። የስጋንም የነፍስንም ሀብት ነው የሚያሳየው። በስጋ ይጎዳል፣ በነፍስ ይጎዳል። በስጋችን ሀብታችን እንዳይከማች ይበትናል። ጤና እንድናጣ፣ በበሽታ እንድንወድቅ፣ እንድንታመም ይፈትነናል። ታውቃላችሁ ኢዮብን እንዴት እንደፈተነ እና ከዚያ በኋላ ምን አደረገ? አይ በፍጹም ተርቢኖስ እንዳለ በፍጹም የኔ ሚስት በፍጹም ከኔ ውጪ ምንም የምታደርገው ነገር የለም፣ ታማኝ ናት፣ ከእግዚአብሔር በታች የማምናት ባለቤቴ ናት ብሎ ተናገረ። አንተ ሞኝ ነህ፣ እኔ እጄ ባሳስታት ምን ትሰጠኛለህ አለ። አንዱ ከመካከላቸው ተነሱ፣ እኔ እንደው አንተ ከሷ ጋራ ፍጹሙት ምትፈጽም እኔ እስካሁን ድረስ ከመጣን ጀምሮ እስካሁን ድረስ ያለውን ወረድ ወይም ገንዘቤን የነገርኩትን በሙሉ ከነወለዱ እሰጥሃለሁ አለ። ተመልከቱ፣ በጣም ስለሚያምናት ታማኝ መሆን ያስፈልጋል። ታማኝ መሆን እኮ ለራስ ዛሬ ባልና ሚስት አይተማመኑም። በሚሴንጅ አንድ ነገር ሲጻፍ ማነው የጻፈልህ? አንተ ሚስት እንዴት ከዚህ በላይ እኮ ነው፣ ከዚህ በላይ አይኖ በላይ ነው፣ ከሚጻፈው በላይ ነው፣ ከስልኩ በላይ ነው። ምንድን ነው የሚለው? አንድ አካል አንድ አምሳል ናቸው እኮ ነው የሚለው። አንድ አካል አንድ አምሳል ናቸው። ባልና ሚስት አንድ አካል አንድ አምሳል። ምን ይላል ማቴዎስ 19:5 ላይ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሰው አባትና እናቱ፣ ሚስትም ትሁን ባል አባትና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስጋ ደግሞ የፈለገው ይሆን አካላታችን እዚህ ላይ ቢቆስ በጣም ሁሉንም ዲሌት የሚያደርግ ወይንም ደግሞ የሚያጠፋ ካልሆነ በስተቀር ተቆርጦ አይጣልም። እየሸተተም ቢሆን አብሮ ይኖራል። አካል ነው።
እስከ ሞት ድረስ አብሮ ይኖራል። ለምን አካል ስለሆነ። ባልና ሚስትም እንደዚያ ቢታመምም እንደዚያው በጤነኝነትም በበሽተኝነትም ከእሱ አልለይም ብለው ነው ቃል የሚገቡ። በባህላዊ ይሁን በቤተ ክርስቲያን ይሁን አንድ አካል አንድ አምሳል ናቸው። ባልና ሚስት አንድ አካል አንድ አምሳል አንድ ስጋ ናቸው እና ስላመናት ይህንን አለ። ከዚያ በኋላ ቀድሞ ያኛው የተወዳደረው ሰውዬ መጣና ከቤቷ የምታገለግል ሰራተኛ ነበረች። እቺ ለዚህች ሰራተኛ ነገራት፣ ነጋዴዎች እየመጡ ነው ብሎ እንደገና ደግሞ ለሷ ብር እንደሚሰጣትና ለሱና ለሷ ምልክት የሆነውን የመጀመሪያ ሲጋቡ የሰጣትን ወርቅ አንገቷ ላይ አውልቃ እንድትሰጠው ነገራት። የሰይጣን ሰንሰለቱ ብዙ ነው። አንዳንድ ጊዜ አንዳንድ ባለስልጣን ወይንም አንዳንድ ተሰሚነት ያላቸው ሰዎች እጃቸው ምንድን ነው ይባላል? እንዴት ነው ረጅምነቱ? እንደው 5 ክንድ ነው 6 ክንድ ነው። እከሌ ወንድ ጋር እባክህ ከእሱ ጋር ትጣላ እጁ ረጅም ነው ይባላል። አንድ ቀን እስትንፋሱን ሲወስደው እጁ ያጥራል። ረጅም ነው ይባላል። ማን ረጅም አለ? የለም። የዚያን ጊዜ ረጅምና አጭር፣ ጥቁርና ቀይ፣ ነጭና ቢጫ የለም። ሁሉም በአንድ በ3 ክንድ መሬት ነው የምንገባው። የለበስነውን ልብስ ያደረግነውን መስቀል እንኳን ይዘን አንሄድም። ሁሉም ይቀራል። ራቄ ወጻይቁ ራቄ ገብ ራቁቴን መጣሁ ራቁቴን እሄዳለሁ። ማንም አንድ ነገር አንጠልጥሎ አይሄድም። ሁሉንም አራግፎ ነው የሚሄድ እና ስለዚህ ያንን ሲላት እሷም ተዳለለችና የብስ ረገጡ። ነጋዴዎች መጡ፣ የብስ ረገጡ። ወደ ደረቅ መሬት ደርሰዋል እና ገላሽን ታጠቢ ብለው ሲሏት ወደ ወይኑ ቦታ ገባችና ስትታጠብ ወርቁን አውልቃ አስቀመጠችው። ያቺ በቤት የምታገለግል ሰራተኛ ወስዳ ለዚያ ሰውዬ ሰጠችው። በሁለቱ መካከል ያለ ቁልፍ ነገር ነው። ተመልከቱ። ምልክት ያንን ምልክት ሰጠች። አዎ እንግዲህ ያቺ ቤት የምታገለግል ሰራተኛ ቤቷ በየቤቱ የምታገለግሉ እህቶቻችሁ ከዚያ ቤት ከገባችሁ ጀምሮ የእናንተ ቤት ለዚያ ቤት ታማኝ መሆን ያስፈልጋል። የእናንተ ቤት ነው። ተወደደም ተጠላ እናንተም ትበላላችሁ፣ እነሱም ይበላሉ። እናንተም ትተኛላችሁ፣ እነሱም ይተኛሉ። ቀድሞ ከዚያ ቤት እናንተ ያላችሁ ከዚያ ያሉ ሰዎች ሊሄዱ ይችላሉ። እግዚአብሔር ጠርቷል። ስለዚህ ቤቱ የኛ እስካለን ድረስ የኛ ቤት ታማኝነት የትም ቦታ መኖር አለበት። ለባልና ለሚስት ብቻ፣ ለእናትና ለአባት ብቻ፣ ለእህት ለወንድም ብቻ አይደለም። ሁሉ ቦታ ታማኝነት መኖር አለበት። ዓለም እየተተራመሰች ያለችው ታማኝነት ጠፍቶ ነው። ሁለታስ በመንግስት ስራ ሲሾም እጁን አንስቶ ለህዝቡ በታማኝነት በቅንነት አገለግላለሁ ይላል። በሁለት ወሩ ሙስና በልቶ እስር ቤት ይገባል። ይህ ቃል መግባት እኮ ቀላል ነገር አይደለም። ቃል ገብቶ ከሙስና ነፃ የሆነ ስራ እሰራለሁ፣ ህዝቡን በእኩልነት አገለግላለሁ ብሎ አጎቱን፣ አክስቱን፣ የአክስቱን ልጅ ጠቅላላ የቤተሰብ ቤት ያደርገዋል። ከዚያ በኋላ ምንድነው የሚሆነው? ያ ቦታ የቤተሰብ መምሪያ ነው። የቤተሰብ መምሪያ ነው እንጂ የህዝብ አገልግሎት ሊባል አይችልም። ለምን? በዚያ ያጎቱ ልጅ ያለ፣ በዚህ አክስቱ ነው፣ በዚህ ወንድሙ ነው ያለ። የማን ቤት ይባላል? የቤተሰብ መምሪያ ይባላል።
መግባት ቀላል ነገር አለ። ዓለም እየተተራመሰች ያለችው በመንፈሳዊ ሕይወት በስጋዊ ሕይወት መሰረቱ ስጋዊ ሕይወትና መንፈሳዊ ሕይወት የሚባል ነገር የለም። ለምን መሰላችሁ እንደዚህ ብላችሁ? በሁሉም ቦታ መታመን ያስፈልጋል። አንድ ሰው ለተቀመጠበት ወንበር ታማኝ ከሆነ ቅዳሴ ማለት እኮ ነው፣ ምስጋና ማለት እኮ ነው፣ ሰውን ማገልገል እኮ ነው። አንድ ሰው በወንበሩ ካልበደለ ድሃ ተበደለ ብሎ ለድሃው የሚፈርድ ከሆነ እዚህ የምቀድሰውና እዚያ ወንበር ላይ ያለው አንድ ነው። መንግስተ ሰማያት የምንወርሰው አንድ ላይ ነው። ስለዚህ ይህ ሰውዬ ከዚያ በኋላ ያችን ይዞ እየተደሰተ ሄደ። ወንድሙን ለመቅበር፣ ወንድሙን ለማሳዘን፣ ወንድም ለማሳዘን ሩጫ፣ ሰው ለማሳዘን ሩጫ፣ ህዝብ ለማሳዘን ሩጫ ያደርጋል። ሁላችንም ኃላፊዎች ነን፣ ሟቾች ነን። አንዱ ለአንዱ ሁልጊዜ ጉድጓድ ሲቆፍር የሚኖረው ለምንድን ነው? እንደው አንዳንድ ጊዜ እግዚአብሔር እኮ እንደው መጥቶ በአካል መጥቶ ካልታየ ብለን ነው እንጂ እኮ አንዱን ሀገር ልም አድርጎ በጎልፍ ሲያጠቀልቀው ሲወስደው ደስ ይዘናል። አንሰማ ለዘመናት ያፈሩት ሀብት ተንዶ ጠቅላላ ውሃ ውስጥ ሲገባ በተለይ የኛ የቅርቆት የኛ እንደ ሌሎቹ ሀገሮች ውሃ ዋጠን የምንለው የኛ ቀልድ የተሻለ ነው ማለት ነው። ስንት ፎቆች ወደ ምድር ሲሰምጡ ባይናችሁ ታያላችሁ። እግዚአብሔር ሌላ ምን ምልክት ያሳያል? ካጠገባችን የነበረው ሰውዬ ሬሳ ሆኖ ሲመጣ ስናየው ካልተማር፣ ካጠገባችን የነበረችው እህታችን ሬሳ ሆና በሳጥን ስትገባ ስናይ ካልተማር በማን እንማራለን? ማን ያስተምረናል? ይሄ እኮ መጽሐፍ እኮ በየቀኑ የሚሰራው ስራ መጽሐፍ ቅዱስ። ስለዚህ ያ ሰውዬ እየዘለለ ሄደ። ወስዶ ይኸው ያንተ ሚስት ያንተና ያደለ ወርቅ ያደረግለት ጓደኛ ስለነበሩ በፊትም ስለሚያው ያደለ ይኸው ተመልከት። እንግዲህ ታማኝ ናት የምትለው ይኸዋል። ተመልከቱ ዘመዶች፣ በማታውቁት ወጥመድ ዳችሁ ትገባላችሁ። በማታውቁት ወጥመድ ባላረጋችሁት ወጥመድ ግን ወጥመዱን ሰባብራችሁ የምትወጡት በማን ነው? በእግዚአብሔር። መሰናክሉ ሊይዛችሁ ይችላል። ነገር ግን ያንን መሰናክል ለመቁረጥ እግዚአብሔርን ማመን ያስፈልጋል። ከዚያ በኋላ ያ ሰውዬ የተቆረጠ ቅጠል መስሎ ፊቱ ከስሎ መጣ። የለፋበት ገንዘብ በአንድ ጊዜ ለጓደኛው አስረከበ። በዚያች ምክንያት ተመለሰ። እንዴት ይህን ታደርጋለህ? ይህን ያህል ዘመን አብረን ኖረን አገኛት፣ ለካ እስካሁንም የኖርነው በሽንገላ ነው አለ። አሰበ። አዎ ያሳስባል። እንደ ሰው እንዲህ ያለ ነገር ሲከሰት በእናንተ ብቻ ሳይሆን በሰው ኃጢአት ጉድጓድ ውስጥ ትገባላችሁ። ያቺ ክፉ ሴት፣ ያቺ ክፉ አገልጋይ ባደረገችው ኃጢአት ሰዎች ያቺ ሴት ክፉ ነገር ትነሳለች። ዛሬም እኮ ወንድሞቻችንና እህቶቻችን በእናንተ ምክንያት ሰው እንዳይጠፋ መጋቢ አዲስ እሸቱ አስተምረን እንኳን ባንመልሳችሁ ክፉ ነገር ተናግረን እንዳናጠፋችሁ እግዚአብሔር ይጠብቀን ይላል። ክፉ ነገር ተናግሮ ሁለት ሴቶች አሁን በታሪክ ይሰራል። ሁለት ሴቶች በአንድ ቤት ውስጥ ስራ ይሰራል። ሁለት ሶስት ሆነው አንድ ቤት ውስጥ ስራ ሲሰሩ ኢትዮጵያውያን ይሁኑ ሌላችሁ አንዲቱ ባጠፋው አንዲቱ ትባረራለች፣ ትከለሰላለች። ወደታች ሁለት ነው። እንዲህ ያለ መሰናክል ከእንዲህ ያለ አሽከላ ውጡ። እግዚአብሔር ምን አለ መሰላችሁ? ይችን ጉሮሮ የከፈታት ጉሮሮ እናንተ እኮ ብታስቡት እንደ አንድ ዛፍ ናችሁ። እግዚአብሔር እኮ ወደዚህ ያመጣችሁ አንድ ዛፍ አንድ ዋርካ ስታፈራ ሰው ይበላል።
ወፍ ይበላል። አራዊቱ ሁሉም በልተው ይጫጫሉ፣ ይደሰታሉ። እንደዚያ ሆናችሁ ደግሞ ኃጢአት ውስጥ አትግቡ። እግዚአብሔር የሰጣችሁ ጸጋ ይብቃችሁ፣ አታጭበሩ። እና ምን አደረገ? እንደዚያ ብሎ ወደ ቤቱ መጣ። ተጎዝጉዟል። ሁሉ ነገር በቃ ደስ ብሏት እሷ ባላወቀችው ተደስታ መጣልኝ ብላ ጎረቤቶቿን ሁሉ ጠርታ ያንን በሙሉ ጠቅላላ ድግስ ደግሳ ተቀበለች። ስታዩ ደስተኛ አይደለም። ያው እነዚያ ጎረቤቶቹም ተሸኙ፣ ሁለታቸው ቀሩ። ሁለታቸው ከቀሩ በኋላ ነገር ተጀመረ። ምን ሆነ ነው? የወጣው ነገር አለ፣ ኪሳራ ደረሰብህ። ንግድ መቼም አንድ ጊዜ ወደ ላይ ከፍ ያደርጋል፣ አንድ ጊዜ ዘጭ ያደርጋል። አዎ ነጋዴ አንድ ጊዜ አስታውሳለሁና ገንዘብ መጥፎ ነው። ከሙያኔ የሐምሌ ገብርኤል አገልግለን እየመጣን ሰትየይቱ በኋላ ላይ ያለች እና እኔ በዚህ በፊት አካባቢ ነው ያለሁትና ፍተሻ ቦታ ሲደረስ እዚያ ቦታ እነዚህ ደጋ የሆነ ቃጭ ነዋል ኮንትሮባንድና እንጣጥ ብላ ስትመጣ ልክ ፈንጠራ ወይም ደግሞ የሆነ ምን ሰው አልመሰለች ማለት በቃ ደንግጣ ማለት ነው። በጣም ገንዘብ በጣም አስቸጋሪ እና በዚያን ጊዜ ሞባይል ምናምን ጭነው የነበሩ ሰዎች ተወረሰ። ያ ጊዜ በቃ ሰዎቹ ምን ያህል እንደ ሰውነታቸው ወዲያው እያየናቸው ከሱ እያየናቸው ማለት ነው በአንድ ጊዜ እና ገንዘብ ክፉ ነው። በዚህ ጊዜ ያ ሰውዬ እንደዚህ አስወል ምንድን ሆነ ነው? ለምንድን ነው የተጎሳቆልከው? ለምንድን ነው የከሳኸው? ምን አለች መሰላችሁ? መልካም ሚስት ለባሏ ምንድን ናት ይላል ነው በተቃራኒው ጎበር ማማጂ ጎበር ኮለስ ዳሳል እሺ ሆነው እና ምንድን ነው የሰውዬ እባክህ ከዘመዶቻችን ማለት ነው አንዳንድ በግ አዋጥተው ይሰጡናል፣ ምንም ችግር የለም፣ ነገ እናገኘዋለን ብላ አጽናናችሁ። ሳጥኑን አዘጋጀና ወደ ባህር ተዝናንተን እንምጣ ብሎ በሰዎች አሸክሞ ሳጥኑን ወስዶ እግሯንና እጇን አስሮ ሳጥን ውስጥ አስቀምጦ ወረወረ። እንዳይገላት ጥርጣሬ ያለ ለማንኛውም በፊት ታሪክ ስለሚያጠና ሰዎች በባህር ተወርውረው ስለሚድኑ ከሰራሹ ያስጥምሽ ካልሰራሹ ደግሞ ያውጣሽ ብሎ በሳጥን አድርጎ ወረወረ። ተመልከቱ፣ ባልሰራችሁ ስራ ባልዋለችበት ኃጢአት። በዚህ ጊዜ ያ ባህርን የተዘዙ ሮቱ ባህርን ባውሎ በወጀብ ለሱ መንገድ አለ። ባህሩም የሱ መንገድ ነው። በባህሩ ላይ መሄድ ይቻላል። የሚሳለን እምነት ስለሌለን እንጂ እምነት ካለን በባህር ላይ መሄድ እንችላለን። እምነት ካለን በሰማይ እንደ ቶማስ በደመና መሄድ እንችላለን። ግን የሰናፍጭ ታህል እምነት የሰናፍጭ ቅንጣት ታህል እምነት ሊኖረን ይገባል። እና ያቺ ወሰደና ቁልስጣ ከሚባለው ንጉሥ ወታደሮች አደረሳት። ባህር ዳር ላይ ጠፋት። ያ እዚያ ቦታ ላይ ወታደሮቹ አገኟት። የእግሯንም የእጇንም ሰንሰለት አውልቀው ሲያዩት መልካም ሴት ናት። ጀነራሎቹ ተቃወሙባት። ለኔ መሆን አለባት። እግዚአብሔር ውበቱን ሰጥቷታል።
ከዚያ እኮ ካሉት ሴቶች በልጣ አይደለም። እግዚአብሔር ግን ግፏን አይቶ ውበቱን ሰጣት። አይ የለም መሆን የለበትም፣ ለእኛ መሆን የለበትም፣ ለንጉሱ ትሰጥ ተባለ። ከገበሬ ቤት ከአንድ ተራ ነጋዴ ቤት እግዚአብሔር ከባህሩ ላይ አንስቶ ወዴት አደረገው? ወደ ፈርዖን ቤት አስገባው። የእግዚአብሔር ጥበቡ ረቂቅ ነው። እኔ አንዳንድ ጊዜ እየመጠነ ስለሰጠን ነው እንጂ አንችለውም ነበር እላለሁ። አሁን እንደዚህ ያለ ቴክኖሎጂ እንደዚህ ያለ መብራት ፊት ለፊት እየተያዩ ማውራት የዛሬ 2000-3000 ዓመት መስጠት አቅቶት አይደለም። እየመጠነ እንድንችል እያደረገ ቀስ እያደረገ ሰጠን። ሰዎች እየፈለሰፉት አይደለም። ነገራቸው ፍልስፍና ዋናው ጥበቡ መሰረቱ እግዚአብሔር ነው። የጥበብ ምንድን ነው? የጥበብ መጀመሪያ እግዚአብሔር መፍራት ነው። አሁን የፈጠራ ባለቤት ዋናው እግዚአብሔር ነው። ይህን ጥበብ የሚሰጥ በዚህ ጊዜ ወደ ንጉሱ የተደች ንጉሱ ተደሰተ። እንደ ማንኛውም ተራ ሰው ዝም ብዬ ከሷ ጋር ማደርገው ነገር የለም፣ ነገስታቱ መኳንንቱ ይጠሩ ተብሎ ተደርቆ ተደገሰ። ከዚህ ላይ ሞት ይደገስላቸዋል። እዚህ ላይ ደግሞ ምን ይደገሳል? ሕይወት ይደገሳል። እንደዚህ እኮ ናት መሰናክል። ዓለም እኮ እንደዚህ ናት። በምሴት ይደምስ ብካይ ወበጽባሕ ፍስሐ ይላል። በምሽት ልቅሶ ዋይታ ይሰማል፣ ጠዋት ደግሞ ደስታ ይሆናል። አንዳንድ ጊዜ ጠዋት በጣም ደስ ብሏችሁ ማታ ግልብሽ ያደርጋችኋል አይደል? ትታመማላችሁ። ዓለም እንደዚህ ነው። አንድ ጊዜ ትታመማላችሁ፣ አንድ ጊዜ ደስ ይላችኋል። በዚህም ጊዜ ያቺ ሴት ከዚያ ተሞሽራ ንጉሱ ቁንስጣ አገባትና ታላቁ ቆስጠንጢኖስን ወለደች። እስመ መካን ወለደት ሰባተ ወወልዳት ሲነት ወሊደ ይላል። ያቺ የተገፋች ሴት ያለ በደሏ የተወረወረች ሴት ቆስጠንጢኖስን ታላቁ ቆስጠንጢኖስን የቤተ ክርስቲያን መከታ የቤተ ክርስቲያን ጠበቃ ጋሻ የሆነውን ቆስጠንጢኖስን ወለደች። ከተወለደ በኋላ ሲያድግ የአባቱን ወንበር ያዘ። ተመልከቱ። ይቺ ምስኪን ሴት፣ ይቺ የተገባች ሴት ንጉስ ወለደች። ከነዚህ ከክርስትና ከተነሱት አንድ ብዙ ይታወቃል። የአሜሪካን የሚያስተዳድር፣ ኢትዮጵያን የሚያስተዳድር፣ ኬንያን የሚያስተዳድር ሊሆን ይችላል። የእግዚአብሔር ስራ ረቂቅ ነው፣ መመርመር አይቻልም። እና ያቺ ያልሽ አደገና የአባቱን ወንበር ተረከበ። የአባቱን ወንበር ሲረከብ አንድ ክፉ ታሪክ ነበር። ክፉ ታሪክ መቀየር ያስፈልጋል። ምን ይላል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 1:19 የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። የማን ኃይል ነው? የእግዚአብሔር ኃይል ነው። ለሰነፎች ስንፍና ነው፣ ለክፉዎች ስንፍና ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነዋል ቅዱስ ጳውሎስ የተናገረው። እና ያቺን መስቀል ለማውጣት ተሰላለፈ። ተመልከቱ። ክፉ ታሪክ በዚያ መካከል ነበረ ያልኳቸው። አንደኛው ክፉ ታሪክ አብያተ ክርስቲያናት ተዘግተው ነበር። የመጀመሪያ ምዕራፍ የሰራችው ታላቅ ታሪክ ልጇን ታሪኩን ስላስረዳችው አብያተ ጣዖታት ይታጸዋል፣ የጣዖት ቤቶች ይታሸጓል። የጣዖት ቤቶች ይታሸጉ፣ የክርስትና ቤቶች፣ የክርስቲያን ቤቶች፣ የክርስቲያን መሰባሰቢያዎች፣ ቤተክርስቲያኖች ይከፈቱ ብሎ አዋጅ አወጀ። ተመልከቱ። በአዋጅ የተዘጉትን ቤተክርስቲያኖች አስከፈተ። ይህ ነው ትልቅ ታሪክ። ክፉን ታሪክ በመልካም ቀየረው።
ዛሬ እኮ በአንዳንድ በኩል እኮ እነዚህ አብያተ ጣዖታት የተባሉት እኮ ተዘግተዋል። የዳንሱ ቤት ተዘጋ። አዎ በአንዳንድ በኩል ስራ አጣ ይባላል። በጣም አስቸጋሪ ነው። ሰው ካልሰራ በጣም አስቸጋሪ ነው። ግን የማያስፈልጉ ነገሮች ደግሞ ተዘግተዋል እና ከዚያ በኋላ ምንድነው የተደረገው መሰላችሁ? ልጅ ወደ ኢየሩሳሌም የክርስቶስን መስቀል ለማውጣት ስለታለብኝና ፍቀድልኝ አለችው። ወራው የንጉሥ እናት እኮ ናት። የፈለገችውን ወታደር አዘዘላት። ወታደሮቹን ይዛ ደንገጥሮቿን ይዛ ወደ ኢየሩሳሌም ገሰገሰች። ይሄ መካከለኛው ምስራቅና ሮም አካባቢ ያለው ሀገር የአውሮፓ የሚባለው አሁን በመጀመሪያ በአንድ ንጉሥ ይገዛ ነበር። ዓለም ስትመሳቆል ነው የኖረችው። አንዱ በዚህ ሲገዛ፣ አንዱ ደግሞ በዚህ ሲገዛ፣ አንዱ አልገዛም ሲል አንዱ ትገዛሃለሁ ሲል እዚህ ያለች ነው የኖረች። ዛሬም እንደዚያው ሲምታታ ነው የሚኖረው እና በዚያ ወደ ኢየሩሳሌም ብዙ ወታደሮችን አስከትላ ሄደችና ቅድም ሕፃናቱ በድራማ መልኩ ያስተማሩን ትምህርት ነው ምገባው። በድራማ መልኩ ሲያስተምሩን የነበረ ሲቆፍሩት የነበረ ማለት ለ300 ዓመታት የክርስቶስ መስቀል ቅድም እንደነገርኳችሁ ሞኝነት የሆነባቸው ለ300 ዓመታት ጉድፍ እየጠረፉ ይደፉበት ነበር። ሙታን እንዳያነሳ፣ ለምጽ እንዳያነሳ፣ በረከት እንዳይሰጥ ይቀበር ብለው ተማምለው በአካባቢው ያሉ ሰዎች አጠቃላይ የቤታቸውን ጥራቂ በሙሉ ወደዚያ መስቀሉ ወደ ተከበረበት ቦታ ወደ ጎልጎታ ወስደው ይደፉት ነበረ። 300 ዓመት ተመልከቱ። 300 ዓመት ተቀበረ። 300 ዓመት ከተቀበረ በኋላ እሌኒ ንግሥት ወደዚያ ሄደ። ወደ 3 ተራራ ሆኖ ነበር። ወደ 3 ተራራ እና እሌኒ ንግሥት ኪራኮስን ጠየቀች። ብዙ ጥያቄ ጠይቃለች። በመሰረቱ እንደውም ማለት ነው እሷ ይህንን ነገር ለማግኘት በጣም በኃይልም እንደጠየቀችና ውሃ ሁሉ እስከ ከለከለች ይናገራል። ያንን ታሪክ እንተለማ ከዚያ በኋላ ያ ሽማግሌ እዚያ ቦታ ላይ ነው የሚባለው። ከነዚህ ከ3 ተራራዎች አንዱ ነው ይባላል ብሎ ነገራት። ሲነግራት ተደሰተችና ህዝቡን አጠቃላይ አዋጅ ተነግሮ ህዝቡ መጣ። እንጨት ይዛችሁ ኑ ተባለ። ምን ይዛችሁ ኑ ተባለ? እንጨት ይዛችሁ ኑ። ለምን መሰላችሁ? የደመራ ለመጀመር ማለት እኛ አሁን ለማስመሰል ነው። ለማስመሰል እዚህ እንትኑን ሰርተነዋል። ያው ደመራ ታሪኩ ስለሚፈለግ መቃጠሉ ማለቱ እንዳለው ታሪኩ ስለሚፈለግ ምልክት ያስፈልጋል እና እንጨት ይዘው መጡ። ደመራ ተደመረ። የተነገረችውን ብቻ አይደለም የክርስቶስን መስቀል ብቻ የሚያመለክት መኖር አለበት። የክርስቶስን መስቀል የሚያመለክት መኖር አለበት። እዚያ ከተራራዎቹ መካከል ለመምረጥ ምን ያስፈልጋል? ጸሎት ያስፈልጋል። እግዚአብሔርን መጠየቅ ያስፈልጋል። የእግዚአብሔር መጠየቂያው አንዱ መስመር ደግሞ ዕጣን ማሳረግ ነው። ዕጣን መጣ። መስቀል ይላል እና ከዚያ በኋላ ያ ዕጣኑ ከፍሙ ላይ ሲደረግ ወደ ሰማይ ሄደና ተመልሶ ወደ መስቀሉ ሰገደ።
ለጢሱ የሰገደለትን መስቀለኛ እንዴት ብለን እንከለክለዋለን? ጢሱ የማይናገረው የሚያፍነው አምላኬ ነው ብሎ አምላኬ የተሰቀለበት ነው ብሎ ለመስቀሉ ሰገደ። ከዚህ ቦታ ላይ ነው ብሎ አመለከተ፣ እንደ ሰው አመለከተ። ከዚያ በኋላ ቁፋሮ እንደተጀመረ ታሪኩ ያስረዳል። እንግዲህ ሁለት ጊዜ ነው የሚደረገው። መጋቢት መስቀልን መጋቢት 10 እና ይሄ 17 ነው። ይሄ ቅዳሴ ቤቱም ይከበራል እና ስለዚህ ከዚያ በኋላ ምንድነው የተደረገ? ተቆፈረ። መጀመሪያ አንድ ወጣ። ያንን ከሙታን መቃብር አደረጉት። ሙታን አላስነሳም። ለምጻም አመጡ። ለምጻ አላነጻም። ድውይ አልፈወሰም። ሁለተኛውንም አመጡ። እንደዚያው አልሆነም። ሶስተኛውን አምጥተው ከለምጻሞች ከበሽተኞች ላይ ሲያረጉት በሽተኞች ከበሽታቸው ተፈወሱ። ገና መጀመሪያ ሲወጣ ዓለም በብርሃን ተጥለቀለቀ ይላል። መስቀል አብርሃ በከዋክብት አሰርገወ ሰማይ እምኩሉ ፀሐይ አራይ። መስቀል አብርሃ በከዋክብት እንደ ከዋክብት መስቀል አበራ፣ እንደ ፀሐይ መስቀል አበራ። ብርሃኑ ደግሞ ሰዎችን የሚፈውስ ሆነ። እዚያ በኋላ ምን አለች? ይኸዋ ምን አለች? ይኸዋ እንባል። ይኸዋ ማለት ይኸዋ ትርጉሙ ይኸዋል። ይኸዋ ያው አንዳንድ ከአንድ ሀገር ወደ አንድ ሀገር ሸገር ሲል ቋንቋ እኮ ቀየስ እያለ ነው የሚሄደው አይደል? ቀየስ እያለ ትንሽ ወይ እየተቃና ሄዳል ወይ እየተወላገደ ሄዳል። አንዱን ያጣው እና ይኸዋ መስቀሉ ተገኘ ብላ በዚያን ጊዜ የነበሩት ሰዎች በእልልታ መሬቱን አንቀጠቀጡት። ብላችሁ እግዚአብሔርን አመስግኑ። ቀራሞ ገራሞ ይባላል። ጀራሞ የሚባል እንቅልፍ እንዲለቅ እና ከዚያ በኋላ እንግዲህ መስቀሉ ከዚያ ከወጣ በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለብዙ ዓመታት በዚያ ቆይቷል። ወደ ግብፅም ሂዷል። ወደ ተለያየ ቦታ እንዳልኳችሁ አንዱ ንጉሥ ሲነግስ ተሸክሞት ወደ ሌላ ሀገር ያስወስደዋል። አንዱ ሲነግስ ደግሞ ወደዚያ ወስደዋል። ግን እግዚአብሔር ምን አለ መሰላችሁ? አገሮችን ለመባረክ ስለፈለገ በተለያየ ቦታ የክርስቶስ መስቀል ተንቀሳቅሷል። በመጨረሻ በሀገራችን እንደመጣ ታሪክ ያስረዳናል። ራሱን የቻለ ታሪክ ስለሆነ ያ በመስከረም 21 ቀን የሚደረግ ስለሆነ ትምህርቱ በዚህ ይበቃናል። ስለነበረ ሰዓት ሁሉ እግዚአብሔር አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በኋላ